ክርስትናን ሕያው ከሚያደርጉት ነገሮች መካከል ጌታ ኢየሱስ ክርስቶስን መውደድ ነው። እጅግ ይወዳችኋል። እግዚአብሔር አንድ ልጁን ኢየሱስን እንዲሞት የፈቀደው እናንተን ስለወደደ ነው። ክርስትና ሃይማኖት አይደለም። ከጌታ የምናስበልጠው ነገር ካለ እግዚአብሔር እንደምንወደው በዚያ አይረዳም። በውስጣችሁ የክርስቶስ ኢየሱስ ፍቅር ኦልሬዲ በመንፈስ ቅዱስ አማካኝነት ፈሷል። ስለዚህ ኢየሱስን መውደድ፣ በእግዚአብሔር ፍቅር መነደፍ፣ በፍቅሩ መቀጣጠል፣ ከዛ ደግሞ በፍቅሩ እየነደዳችሁ ይሄን የክርስቶስ ኢየሱስን ፍቅር ሌሎች ማጋባት ኦሬዲ ተሰጥቷችኋል። ኢየሱስን ደግሞ ስትቀበሉ ኦሬዲ መንፈስ ቅዱስ በእናንተ ውስጥ ያድራል። ኢየሱስ ክርስቶስን መውደድ ተሰጥቷችኋል። በፍቅር ስትመላለሱ እሱን በመውደድ ልባችሁ ነፍሳችሁ ስትያዝ ከራሳችሁ አልፋችሁ ለሌሎች ለብዙዎችም በረከት ትሆናላችሁ። ኢየሱስን የሚወድ ሰው ነው የኢየሱስ መገለጥ ያለው። ኢየሱስን የማይወድ ሰው የኢየሱስ መገለጥ ሊኖረው ስለማይችል ጌታ ኢየሱስ ስለሆነ ይሄን የተናገረው ኦሬዲ በኢየሱስ ፍቅር የተነደፈ ሰው የእግዚአብሔር ማደሪያ ሆኖ ነው የሚኖረው። ኢየሱስን ስትወዱት ነው የሱን ህይወት መኖር የምትችሉት። ኢየሱስ ጌታ ነው። ሰላም ለእናንተ ይሁን። በክርስቶስ ኢየሱስ የተወደዳችሁ የጌታ ኢየሱስ ክርስቶስ ቤተሰብ የሆናችሁ ቅዱሳን፣ እኔ እህታችሁ ቤተልሔም ግዛው ነኝ። ዛሬ የጌታን ቃል ልንማማር መተናል። በጣም አድርጌ ወዳችኋለሁ። በዚሁ አጋጣሚ ለዚህ ሚዲያ አዲስ የሆናችሁ ሰዎች ይሄንን ሚዲያ ሰብስክራይብ እንድታረጉ እንዲሁም ደግሞ ሼር እንድታረጉ በጌታ ፍቅር ጠይቃችኋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። አብረን እንቆይ። ዛሬ ደግሞ የምንማረው እግዚአብሔርን ስለመውደድ ነው። ኢየሱስ ጌታ ነው። ክርስትናን ሕያው ከሚያደርጉት ነገሮች መካከል ጌታ ኢየሱስ ክርስቶስን መውደድ ነው። መጽሐፍ ቅዱስ ላይ የጌታ የኢየሱስ ክርስቶስ ፍቅር የነካቸው በጣም ብዙ ኃያላንን መጽሐፍ ቅዱስ ለትምህርታችን አስቀምጦልናል። የእግዚአብሔር ፍቅር የነካቸው ሰዎች ትላንትናቸው የኖሩትን አይነት ህይወት መድገም አይችሉም። ምክንያቱም ፍቅሩ ራሱ የሚያደርጋቸው ስላለ፣ ፍቅሩ ራሱ ህይወትን ስለሚቀይር መጽሐፍ ቅዱስ ላይ ብዙ ስፍራ ላይ እግዚአብሔርን ስለመውደድ ተጠቅሷል። ነገር ግን መጀመሪያ ላይ አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ላይ እንደዚህ ይላል፣ እርሱ አስቀድሞ ወዶናልና እኛም ደግሞ እንወደዋለን ይላል። ጌታን የምንወደው መጀመሪያ እሱ ራሱ ስለወደደን፣ መጀመሪያ እሱ ራሱ ፍቅር ስላሳየን፣ ፍቅር ደግሞ በባህሪው ምላሽ ስለሚሻ፣ ምላሽ ስለሚወድ፣ ስለዚህ እሱ አስቀድሞ ወዶናል። በጣም ደስ የሚለው ነገር እግዚአብሔር አምላክ ሲወደን፣ ጌታ ኢየሱስ ክርስቶስ ሲወደን እኛ የሚወደድ ነገር ባለን ጊዜ አይደለም የወደደን። ብርቱዎች ንጹዎች በሆነን ጊዜ አይደለም ጌታ የወደደን። ይልቁኑ ደግሞ ኃጢአተኞች እያለን፣ የተገፋን የተጣልን እያለን፣ ከነ በደላችን ከነ ኃጢአታችን ከነ መተላለፋችን ነው ጌታ ኢየሱስ የወደደን። እሱ አስቀድሞ ወዶናል። አስቀድሞ ከነ ድካማችን ወዶናል። አስቀድሞ ከነ ኃጢአታችን ከነ አመጻችን ወዶናል። ስለዚህ እሱ አስቀድሞ ስለወደደን ያ የወደደን ፍቅር ደግሞ መልሶ እኛን ስለነካን መልሰን ደግሞ እንወደዋለን። ለዚህ ነው ዮሐንስ ላይ እሱ አስቀድሞ ወዶናል፣ ስለዚህ እኛ ደግሞ እንወደዋለን። እኛ አሁን ለኢየሱስ ያለን ፍቅር ለኢየሱስ እያሳየን ያለነው እየኖርን ያለነው ይሄ ፍቅር ምላሽ እንጂ እኛ አስቀድመን ወደነው አይደለም። ስለተወደድን ከኛ ውስጥ የወጣ ፍቅር ነው እያለ ነው እየተናገረ ያለውና በዚህ አጋጣሚ ለሁላችሁም ማለት የምፈልገው ነገር ሁላችሁም ተወዷችኋል። ጌታ ኢየሱስ ክርስቶስ እጅግ ይወዳችኋል። እናንተ የሰማይ ፌቨራይት ፐርሰን ናችሁ። ለምን እንደዚህ አልሽካላችሁኝ? እግዚአብሔር አንድ ልጁን ኢየሱስን እንዲሞት የፈቀደው እናንተን ስለወደደ ነው። አንቺን ስለወደደ ነው። አንተን ስለወደደ ነው። ካንቺም ካንተም የሚያስበልጠው ምንም ስለሌለው ነው ኢየሱስን እንዲሞት የፈቀደው። ስለዚህ ነው እሱ አስቀድሞ ወዶናል አለ። ከዛኛ ደግሞ ምላሽ ነው የምንሰጠው ለተወደድንበት ለዚህ ፍቅር ከኛ የሚወጣ ምላሽ አለን አለ። ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር ክርስትና እግዚአብሔርን የማትወዱት ከሆነ ወይም ደግሞ የክርስቶስ ኢየሱስ ፍቅር ካልነካችሁ ጀስት ሃይማኖት ነው የሚሆነው። ክርስትና ሃይማኖት አይደለም። የሆነ የምንከተለው የሆነ ስርዓት ያለን ህዝቦች ብቻ አይደለንም። በእግዚአብሔር አብና በእግዚአብሔር ወልድ መካከል ያለው ያ እውነተኛ የሆነ አጋፔ የሆነው ፍቅር በእኛ ውስጥ ደግሞ ፈሷል። ኢየሱስ ጌታ ነው። ስለዚህ ስለተወደድን ያ ፍቅር በእኛ ስለፈሰሰ፣ በመንፈስ ቅዱስ አማካኝነት በእኛ ስለፈሰሰ እኛ ደግሞ መልሰን እንወደዋለን። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን የማርቆስ ወንጌል ምዕራፍ 12 ቁጥር 28 እስከ 30 ያለውን የእግዚአብሔርን ቃል አነባለሁ። በጌታ በኢየሱስ ስም አነባለሁ። ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ
ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት አለው። ኢየሱስ ጌታ ኢየሱስ ክርስቶስ ነው ይሄንን የመለሰው። ከሁሉ አብልጠን እግዚአብሔርን እንድንወድ መጽሐፍ ቅዱስ ያሳስበናል። ለዚህ ነው ከጌታ የምናስበልጠው ነገር ካለ ጌታን ሁለተኛ ላይ፣ ሶስተኛ ላይ፣ አራተኛ ላይ የምናደርገው ከሆነ በአንደበታችን ከእግዚአብሔር አስበልጠን የምንወደው ምንም እንደሌለ እየተናገርን፣ ነገር ግን በልባችን የምንወደው የምናስበልጠው ደግሞ ብዙ ነገር ካለን እግዚአብሔር እንደምንወደው በዚያ አይረዳም። መውደዳችንን ለእግዚአብሔር የምናሳየው አንደኛ ሰው ለሚወደው ነገር ጊዜ አለው። ስለዚህ እግዚአብሔርን መውደዳችንን ደግሞ የምናሳይበት አንዱ ነገር ጊዜያችንን መስጠት ነው። ያለንን የነገራችንን የሁለንተናችንን በኩር ለሱ የምንሰጠው ከሆነ እሱ ፍቅራችንን እንዲያይ ያደርገናል። ምክንያቱም ፍቅር በመስጠት ስለሆነ እግዚአብሔር እንደወደደን በአንደበቱ ቃል አይደለም ያስረዳን፣ አንድ ልጁን ኢየሱስ ክርስቶስን ሰጥቶ ነው። ስለዚህ ከሁሉ አስቀድመ በቃ በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ሐሳብ እግዚአብሔር አምላክህን ውደድ። እግዚአብሔር አምላክ አንድ አምላክ እግዚአብሔር ነው ብሎ ሲናገር ከሁሉ ብልጫ የምትሰጡት ፍቅራችሁ እሱ ራሱ ይሁንላችሁ እያለ ነው። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስ ይሄንን ትምህርት እያያችሁ አንዳንድ ሰዎች በኢየሱስ ስም አዲስ የሆነ ፍቅር ከኢየሱስ ጋር ይያዛችሁ፣ በጣም ብዙ ኤክስትራ ማይል እንድትሄዱ የሚያደርጋችሁ፣ ለብዙ ትውልዶች እንድትተርፉ የሚያደርጋችሁ አዲስ የሆነ የክርስቶስ ኢየሱስ ፍቅር በመንፈስ ቅዱስ በልባችሁ ይፍሰስባችሁ። ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 25 እስከ 26 እንደዚህ ይላል፣ ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅሁ። እነዚህ አንተ እንደላከኝ አወቁ፣ እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነሱ ስምህን አስታውቃቸውም አለው። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ እዚህ ጋር ከአብ ጋር ሲነጋገር እኔ የወደድክባት ያቺ ፍቅር በቃ ለነሱ እንድትሆን በእነሱ ዘንድ እንድትሆን ያ እኔ እናንተ የተዋደድንበት ፍቅር በእኔ እናንተ መካከል ያለው ፍጹም የሆነው ፍቅር በምንም ላይ ዲፔንድ ያልሆነው ያ ፍቅር ደግሞ በእነሱ ዘንድ እንዲኖር እያለ ከአብ ጋር ያወራል። የሁላችሁ ወገኖቼ ይሄ ገና ለምነን የምንቀበለው ነገር አይደለም። በአብና በወልድ መካከል ያለው ያ አጋፔ የሆነው ፍቅር ኦልሬዲ በክርስቶስ ኢየሱስ ስላመንን ተሰጥቶናል። ስለዚህ ያንን ፍቅር እንዲቀጣጠል እንዲነድና ደግሞ እንዲወጣ እንዲፈስ ለብዙዎች ደግሞ እንዲሆን እንድናደርግ ግን ከኛ ይጠበቃል። ስለዚህ በክርስቶስ ኢየሱስ ዘንድ ያለ በአብና በወልድ መካከል ያለ ያ ትልቅ ፍቅር በክርስቶስ ኢየሱስ አማካኝነት ተቀብለናል ማለት ነው። ስለዚህ በእኔና አንተ መካከል ያለ ያ ፍቅር በእነሱ ዘንድ ይኑር እያለ ጌታ ኢየሱስ ክርስቶስ እዚህ ክፍል ላይ ይናገራል። ሌላ ስፍራ ላይ ደግሞ ሮሜ 5 ምዕራፍ 5 እስከ 8 እንደዚህ ይላል፣ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። ኢየሱስ ጌታ ነው። አያችሁ፣ በተሰጠን በመንፈስ ቅዱስ ኦሬዲ መንፈስ ቅዱስ ተሰጥቶናል። ገና የሚሰጠን ነገር አይደለም። በመንፈስ ቅዱስ አማካኝነት አለ ከዛስ የእግዚአብሔር ፍቅር በልባችን ስለፈሰሰ ነው የሚለው። ይፈሳል አይደለም፣ ስለፈሰሰ ኦሬዲ የእግዚአብሔር ፍቅር በልባችን በመንፈስ ቅዱስ አማካኝነት በእኛ ውስጥ ፈሷል። ነገር ግን ይህ የእግዚአብሔር ፍቅር ቅድም ዮሐንስ ላይ ያየነው በአብና በወልድ መካከል ያለው ያ ፍቅር በመንፈስ ቅዱስ አማካኝነት በእኛ ውስጥ ስለፈሰሰ ኢየሱስ ጌታ ነው። ስለፈሰሰ ያንን ፍቅር በእኛ ውስጥ እንደፈሰሰ አውቀን የመኖር ጉዳይ ነው። ሃሌሉያ። ስለዚህ በውስጣችሁ የክርስቶስ ኢየሱስ ፍቅር ኦሬዲ በመንፈስ ቅዱስ አማካኝነት ፈሷል። ስለዚህ ኢየሱስን መውደድ፣ በእግዚአብሔር ፍቅር መነደፍ፣ በፍቅሩ መቀጣጠል፣ ከዛ ደግሞ በፍቅሩ እየነደዳችሁ ይሄን የክርስቶስ ኢየሱስን ፍቅር ለሌሎች ማጋባት ተሰጥቷችኋል። ለሆኑ ለተቀቡ አገልጋዮች ብቻ የተሰጠ እድል አይደለም። ይሄ እናንተ ራሱ ፈሷል። መጽሐፍ ይናገራል። ስለፈሰሰ ነው የሚለው። ገና የሚፈስ ነገር አይደለም። ፈሷል። ፍቅሩ በመንፈስ ቅዱስ በልባችን ፈሷል። ኢየሱስ ጌታ ነው። ስለዚህ ኢየሱስን መውደድ ተሰጥቷችኋል። መንፈስ ቅዱስ ሰው በውስጡ ከሌለ በቀር
ጌታ ኢየሱስ ክርስቶስን ሊወድ አይችልም። የእግዚአብሔር ፍቅር በውስጡ ሊፈስ አይችልም። ኢየሱስን ደግሞ ስትቀበሉ ኦሬዲ መንፈስ ቅዱስ በእናንተ ውስጥ ያድራል። ኢየሱስ ጌታ ነው። መንፈስ ቅዱስ በእናንተ ውስጥ ደግሞ ስላለ የክርስቶስ ኢየሱስ ፍቅር በመንፈስ ቅዱስ አማካኝነት እናንተ ውስጥ ፈሷል። ስለዚህ ኢየሱስን የመውደድ ፍቅር ተሰጥቷችኋል። ነገር ግን ይሄንን ፍቅር እንድታቀጣጥሉት፣ ይሄንን ፍቅር እንድታነዱት፣ እለት እለት ስለ ኢየሱስ እንድታስቡ፣ እንድታሰላስሉ፣ በጸሎታችሁም በእግዚአብሔር ቃልም በእያንዳንዱ ሁኔታችሁ ፍቅሩን እንድትጫወቱት፣ እንድታሰላስሉት ጌታም ከናንተ ይጠብቃል። ልክ ስለሱ እያሰባችሁ እያሰላሰላችሁ ኢየሱስን በመውደድ ልክ ስትነደፉ በፊት የነበረው ህይወታችሁና ኢየሱስን በጣም መውደድ ከጀመራችሁበት ጊዜ ጀምሮ ያለው የክርስትና ህይወታችሁ ፍጹም የተለያየ ነው። ምክንያቱም ክርስትና ራሱ የፍቅር ውጤት ነው። ኢየሱስ ጌታ ነው። ክርስቶስ ኢየሱስ በመስቀል ላይ የሞተልን ራሱን መስዋዕት ያደረገልን ይሄ ራሱ የመስቀሉ ስራ የፍቅር ውጤት ነው። ስለዚህ ኢየሱስ ክርስቶስን መውደድ ተሰጥቷችኋል። በፍቅር ስትመላለሱ እሱን በመውደድ ልባችሁ ነፍሳችሁ ስትያዝ ከራሳችሁ አልፋችሁ ለሌሎች ለብዙዎችም በረከት ትሆናላችሁ። ኢየሱስ ጌታ ነው። ሌላ ስፍራ ደግሞ የሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ የእግዚአብሔር ቃል እንደዚህ ይላል። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለችም አንዲት ሴት በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወቂማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካሙን እድል መርጣለች፣ ከእርሷም አይወሰድባትም አለ። ኢየሱስ ጌታ ነው። እዚህ መጀመሪያ ቁጥር 38 ላይ ታችሁ ከሆነ ሲሄዱም ኢየሱስ ክርስቶስ ወደ አንዲት መንደር ገባ ይላል። ጌታ ኢየሱስ ክርስቶስ ወደ አንዲት መንደር ገባና ይላል ማርታ የምትባል አንዲት ሴት በቤቷ ተቀበለችው ይላል። ኢየሱስ ጌታ ነው። በተለምዶ አስተውላችሁ ከሆነ የነ እገሌ ቤት የሚባለው አካባቢው ላይ የሚታወቅ ወይም ኢንፍሉዌንሻል የሆነ ወይም ለየት ያለ ወጣ ከቤተሰቡ አካባቢው ላይ ተጽዕኖ መፍጠር የቻለ ከቤቱ ታዋቂ የሆነ ሰው ነው እነ እገሌ ቤት የሚባለው። እዚህ ስፍራ ላይ ሲቀመጥ ማርታ የምትባል ሴት ናት በቤቷ የተቀበለችው። ስለዚህ ጸሐፊውም የሚያውቀው አካባቢውም የሚያውቀው ቤታቸው የነ ማርታ ቤት እንጂ የነ ማርያም ቤት አይባልም ነበር። የአካባቢው ምስጉን ሰው ወይም ታዋቂ ሰው ማርታ ነበረች ማለት ነው። ጌታ ኢየሱስ ክርስቶስ የሄደው እነ ማርታ ቤት ነው። በጣም ደስ የሚለኝ ነገር ግን ትክክለኛ የጌታ የኢየሱስን የልቡን ትርታ ግን የተረዳችው ማርያም ነበረች። ማርታ በቤቷ ተቀበለችው። ከዛ ግን ደግሞ ኢየሱስን በስጋ ልታገለግለው ብዙ ዋጋ ከፈለች። ኢየሱስን ለማገልገል ብዙ ዋጋ ከፈለች። ማርያም ግን ኢየሱስን ራሱን ነበር የምትወደው። ኢየሱስን ራሱን ነበር የምትፈልገው። ሌላ ምንም ነገር አይደለም። በእግሮቹ ስር ቁጭ ብላ ጌታ ኢየሱስን መስማት ያስደስታት ነበር። አያችሁ፣ የክርስቶስ ኢየሱስ ፍቅር ሲነካችሁ ኢየሱስ ራሱ በእናንተ አትራክትድ ይሆናል። የሄደው እነ ማርታ ቤት ነው። የተቀበለችው ማርታ ናት። ነገር ግን ኢየሱስ ኢንቲሜት የሆነ ታይም ያሳልፍ የነበረው ከማርያም ጋር ነበር። ምክንያቱም የክርስቶስ ኢየሱስ የልቡ ፈቃድ ማርያም የመረጠችው እድል ነበር። ኢየሱስ ከሱ ጋራ መሆን የሚወዱትን የሚያገለግሉትን ሳይሆን ብዙ ሽርጉድ የሚያበዙትን ሳይሆን ኢየሱስን ራሱን ፈልገው ከሱ ጋራ ኢንቲሜት የሚሆኑትን ታይም የሚሰጡትን የሚያደምጡትን የሚቀበሉትን አብረውት የሚቆዩትን እግሩ ስር የሚሰነብቱትን እነሱን ይወዳል ኢየሱስ። ስለዚህ በቃ ማርያም መልካሙን እድል መርጣለች አለ። የሚያስፈልገውም አንድ ነገር ብቻ ነው፣ እሱም ማርያም የመረጠችው ነው። እሱም ደግሞ ከሷ አይወሰድባትም አለ። ይሄ ማለት በቃ የሆነ ፍቅር አግኝቷታል ማርያምን። ኢየሱስ ጌታ ነው። ዛሬ ይሄንን ትምህርት እየሰማችሁ በኢየሱስ ስም እንደዚህ ያለ ፍቅር ያግኛችሁ። ከክርስቶስ ኢየሱስ ጋር የሆነ ከሱ የምትቀበሉትን ወይም ደግሞ እሱን ለማስተናገድ እሱን ለማገልገል ሽርጉድ የምትሉበት ሳይሆን እሱን ጠረኑን መዓዛውን ወዳችሁ ከሱ ጋራ የምትሰነብቱበት ከኢየሱስ ጋራ የምትጣበቁበት አዲስ የሆነ ፍቅር ያግኛችሁ። ሌላ ስፍራ ላይ ታስታውሷታላችሁ እቺን ማርያምን በቤት ውስጥ ቁጭ ብለው እየተጫወቱ ደቀ መዛሙርቱን ባሉበት ወንድሟ አልዓዛርን ባለበት አነሳችና
ሽቶን በእግሩ ላይ ሰበረች ይላል። ኢየሱስ ጌታ ነው። ሽቶን በእግሩ ላይ ሰበረችና በፀጉሯ ደግሞ እግሩን አበሰችው ይላል። ኢየሱስ ጌታ ነው። ከዛ እነ ይሁዳ ታስታውሳላችሁ እንዴ ይሄ እኮ ቢሸጥ እኮ እና እንትን ቢባል ለብዙ ድሃዎች ይሆናል እንዴት እንደዚህ ታባክናለች ብሎ ሲል ጌታ ኢየሱስ ክርስቶስ በጣም ደስ የሚለው ነገር አንተ ለእግሬ ኋላ አቀረብክልኝም እሷ ግን እግሬን በፀጉሯ አበሰቻልና ጌታ ኢየሱስ ከዛ ምን አለ ይሄ ወንጌል በተነገረበት ሁሉ ስለሷ ይነገራል አለ። ኢየሱስ ጌታ ነው። አያችሁ ጌታ ኢየሱስ ክርስቶስን ስትወዱ ከሱ ጋራ ኢንቲሜት ስትሆኑ ልባችሁ በሱ ፍቅር ሲያዝባችሁ ሁሉ ጊዜም የሚወራ ታሪክ አላችሁ። ሁሉ ጊዜም ለትውልድ የሚሆን ቴስቲሞኒ ከናንተ ውስጥ ይወጣል። ለትውልድ የሚሆን ምስክርነት ትውልድን የሚያንጽ ትውልድን ወደ ኢየሱስ የሚያጣብቅ የሆነ ምስክርነት ከናንተ ውስጥ ይወጣል። ኢየሱስ ጌታ ነው። ሌላው የሚገርማችሁ ነገር ኢየሱስን የሚወድ ሰው ነው የኢየሱስ መገለጥ ያለው። ኢየሱስን አንደርስታንድ ማድረግ የሚችለው በኢየሱስ ፍቅር የተነካ ሰው ነው። ኢየሱስን የሚወድ ሰው ለተገለጠ የእግዚአብሔር መገኘት ለተገለጠ የእግዚአብሔር ክብር የታጨ ነው ማለት ነው። ኢየሱስን የሚወድ ሰው አብሮት የሚንቀሳቀስ የእግዚአብሔር ክብር አለ። አብሮት የሚንቀሳቀስ የእግዚአብሔር ህልውና የእግዚአብሔር ማስፈራት የእግዚአብሔር ግርማ አብሮት አለ። መጽሐፍ ነው የሚናገረው እኔን የሚወደኝን አባቴ ይወደዋል አለ። ከዛስ ደግሞ ራሴን ደግሞ እገልጥለታለሁ አለ። ራሴን ደግሞ ገልጬ ብቻ አልተውም አለ። እንመጣና አለ መኖሪያ እናደርገዋለን አለ። ኢየሱስ ጌታ ነው። ስለዚህ በኢየሱስ ፍቅር ልባችሁ ሲነደፍ ኢየሱስን ስትወዱት ጌታ እግዚአብሔር ራሱ ከናንተ ጋራ በተገለጠ የእግዚአብሔር ክብር አብሯችሁ ይንቀሳቀሳል። ስለዚህ በእናንተ በአገልግሎታችሁ ቢሆን በህይወታችሁ ቢሆን በእያንዳንዱ የህይወታችሁ ክፍል እግዚአብሔር ራሱ አብሯችሁ እንዳለ እናንተ ብቻ ሳትሆኑ ሌሎች እንኳን እስኪመሰክሩ ድረስ አብሯችሁ ይገለጣል። ኢየሱስ ጌታ ነው። ዛሬ በኢየሱስም ይሄን ቪዲዮ ያያችሁ ላላችሁ ለሁላችሁ እንዲህ ያለ ከባድ የሆነ የክርስቶስ ኢየሱስ ፍቅር በውስጣችሁ ይፍሰስላችሁ። ይሄ ብቻ አይደለም ጌታ ኢየሱስ ክርስቶስን ስትወዱ ለእናንተ የሚጨመርላችሁ ነገር ጌታ ኢየሱስ ለሚወደው ሰው ነው አሳይመንት የሚሰጠው። የሚወደውን ነው ጌታ ኢየሱስ ክርስቶስ የሚያምነው። ለትልቅ ነገር መታጨት ትፈልጋላችሁ? እግዚአብሔር በእናንተ ትልቅ ነገር እንዲሰራ ትፈልጋላችሁ? የመጀመሪያው ነገር እግዚአብሔር በእናንተ እንዲሰራ ያለው ነገር ላይ ትኩረት አታድርጉ። ትልልቅ አገልግሎት ማገልገል ትፈልጋላችሁ? የሆነ የተገለጠ እግዚአብሔር እጅ በህይወታችሁ እንዲመጣ ትፈልጋላችሁ? የምትፈልጉ ከሆነ ዘኦንሊ ማድረግ ያለባችሁ አንድና አንድ ነገር ልባችሁ በክርስቶስ ኢየሱስ ፍቅር እንዲያዝ ነው ማድረግ ያለባችሁ። ኢየሱስን ውደዱት መጀመሪያ። ኢየሱስ ስትወዱት ለትልቅ አሳይመንት ያምናችኋል። ስትወዱት ለትልቅ ራእይ ያምናችኋል። ስትወዱት ለህዝቡ ያምናችኋል። መጽሐፍ ቅዱሳችን የዮሐንስ ወንጌል ምዕራፍ 21 ቁጥር ከ3 እስከ 11 ያለውንና ከ14 እስከ 22 ያለውን ስናይ ጌታ ኢየሱስ ክርስቶስ ጴጥሮስን እንደዚህ ይለዋል። ዮሐንስ ወንጌል ምዕራፍ 21 ከ15 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ምሳ ከበሉም በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አዎን ጌታ ሆይ እወድሃለሁ፣ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደገመና ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለ። ኢየሱስ ጌታ ነው። በመጀመሪያ ላይ ጌታ ኢየሱስ ክርስቶስ ከነዚህ ይልቅ አለው። ከነዚህ ይልቅ ትወደኛለህን ሲለው እዚህ ክፍል ላይ ከዚህ ቁጥር ከፍ ብላችሁ ስታዩት ጌታ ኢየሱስ ክርስቶስ አሳ ያጠመዱ ሳለ ከሞት ከተነሳ በኋላ ማለት ነው። አሳ ያጠመዱ ሳለ በወንዝ ላይ ያሉ መጣ። ልክ ጌታ ኢየሱስ መጣና መረባችሁን በዚህ ሳይድ ጣሉ ብሎ ዳይሬክት አደረጋቸው። መረባቸውን ጣሉ። ከዛ ግን ልክ ብዙ አሳ ሲያወጡ ኢየሱስ ይወደው የነበረ ደቀ መዝሙር ይላል ዮሐንስ ማለት ነው። ኢየሱስ ይወደው የነበረ ደቀ መዝሙር ጌታ እንደሆነ አውቆ ስለነበረ ጌታ እኮ ነው ብሎ ለጴጥሮስ ነገረው። ጴጥሮስ ኢየሱስ መሆኑን አላወቀም ነበር። ከዛ ግን ልክ ኢየሱስ መሆኑን ሲያውቅ ይላል ኢየሱስ ጌታ ነው። በጣም ነው የሚባርከኝ ይክፈል። ልክ ኢየሱስ መሆኑን ሲያውቅ ይላል ወደ ውሃው ዘለለ ይላል። ወደ ውሃው ዘለለና መጀመሪያ ኢየሱስ መሆኑን ያወቀው ኢየሱስ ይወደው የነበረ ደቀ መዝሙር ነው። ያ ማለት ዮሐንስ ነው አስቀድሞ ያወቀው። ኢየሱስ መሆኑን ግን እንዳወቀ ቶሎ ወደ ሪአክሽን የገባው ግን ጴጥሮስ ነበር። ኢየሱስ ጌታ ነው። ለምን? የነካው ፍቅር ትልቅ ስለነበረ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ እዚህኛው ክፍል ላይ መጣና ምሳ ከበሉ በኋላ የዮና ልጅ ስምዖን ሆይ አለው። ከነዚህ ሁሉ ይልቅ አንተ አብልጠ ትወደኛለህ ብሎ ጠየቀው። በመሰረቱ ሰውን ትወደኛለህ ብሎ የሚጠየቀው
መነሻው እንደሚወደድ የሚያቅሰው ነው አይደል? እንደሚወደን የማናቀውን ሰው ትወደኛለህ ወይ ብለን አንጠይቅም። መወደዳችንን እርግጠኛ ስለሆነን ነው ትወደኛለህ ወይ ብለን የምንጠይቀው። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ ከነዚህ ሁሉ ይልቅ አብልጠህ ትወደኛለህን ሲለው ይወደው እንደነበረ ያውቅ ስለነበረ ነው። ኢየሱስ ጌታ ነው። ከዛ ትወደኛለህን ሲለው የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎችን አሰማራ አለው። ኢየሱስ ጌታ ነው። መውደዱ ላይ ፍቅሩ ላይ መሰረት ያደረገ አሳይመንት ነው የሰጠው። እንደሚወደው እርግጠኛ ስለሆነ ነው ኢየሱስ ፍቅር ላይ መሰረት ያደረገ ሚሽን የሰጠው። ስለዚህ ኢየሱስ ራሱ ለትልቅ ነገር የሚያምነው ኢየሱስ ለሕዝቡ የሚያምነው የሚወደውን ሰው ነው። ፍቅር ላይ ያልተመሰረተ አሳይመንት ዋጋ ስለሌለው፣ ፍቅር ላይ ያልተመሰረተ አገልግሎት ዋጋ ስለሌለው መጀመሪያ የሚቀድመው ኢየሱስን ራሱን መውደድ ነው። ከዛ ጌታ ኢየሱስ በዚህ አላበቃም። ቀጠለና ቁጥር 16 ላይ ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ከዛም ጌታ ኢየሱስ ቀጠለና ጠቦቶቼን ጠብቅ አለው። ሁለተኛ አሳይመንት ተጨመረለት። ኢየሱስ ጌታ ነው። ሶስተኛ ጊዜም የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህ ስላለው ጴጥሮስ አዘነና እኔ እዚህ ጋር የሚመስለኝ እንዴ አልወደውም እንዴ ይሄ ነገር እንዴት ነው ብሎ ሁሉ የተጠራጠረ ይመስለኛል። አዘነ ይላል። ሁለቴ ጠይቆታል፣ ነገረው። ከዛ ደግሞ ትወደኛለህን ብሎ ሶስተኛ ሲጠይቀው አዘነ ይልና ከዛ እንደዚህ አለ። ኢየሱስ ጌታ ነው። አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ አለው። ኢየሱስ ጌታ ነው። አያችሁ ጴጥሮስ ብቻውን አልነበረም እዚህ ስፍራ ላይ ከኢየሱስ ጋር የነበረው፣ ሁሉም ደቀ መዛሙርቶች ነበሩ። ነገር ግን ኢቭን ኢየሱስ ክርስቶስ አብልጦ ይወደው የነበረ የኢየሱስ ፌቨራይት የነበረው ደቀ መዝሙር እንኳን አብሯቸው ነበር። ኢየሱስ ግን ይወደው የነበረውን ኢየሱስን ይወድ የነበረውን ጴጥሮስን መረጠው ለዚህ አሳይመንት። 3 ጊዜም ጠየቀው፣ 3ቱንም ጊዜ ለአሳይመንት አመነው። ስለዚህ እግዚአብሔር ለትልቅ ነገር እንዲያምናችሁ የምትፈልጉ ከሆነ መጀመሪያ ኢየሱስን ከመውደድ ጀምሩ። ጌታን የማገልገል ኢነርጂ የምታገኙት ኢየሱስን ከመውደድ ነው። ለሱ የመቀደስ ኢነርጂ የምታገኙት ኢየሱስን ከመውደድ ነው። ለእግዚአብሔር ራሳችሁን ለይታችሁ እግዚአብሔር ደስ እንዲለው ዋጋ መክፈል የምትፈልጉ ከሆነ ኢየሱስን ከመውደድ ጀምሩ። ለምን መሰላችሁ? በፍቅር ውስጥ ብዙ ኃይል አለ። በፍቅር ውስጥ ብዙ ኢነርጂ አለ። በፍቅር ውስጥ ብዙ ትዕግስት አለ። በፍቅር ውስጥ ብዙ ፓወር አለ። ስለዚህ ኢየሱስን ከመውደድ ከጀመራችሁ ነው አሸናፊ የምትሆኑት። ኢየሱስን ከመውደድ ከጀመራችሁ ነው ኢየሱስ ከናንተ ጋር ወክ የሚያደርገው። ዛሬ በጌታ በኢየሱስም እንደዚህ ይሁንላችሁ። ይሄንን ቪዲዮ እያያችሁ ባላችሁ ሁሉ ላይ የክርስቶስ ኢየሱስ ፍቅር እንደ ዘይት ይፍሰስባችሁ። እስከዛሬ ኢየሱስን ወዳችሁት በማታውቁት መልኩ በአዲስ መነካት መውደድ ይሁንላችሁ። ሌላ ስፍራ ላይ ታስታውሳላችሁ እነ ጳውሎስ ከዚህ ፍቅር ማን ይለየናል አሉ። ሞት ቢሆን መታረዝ ቢሆን ምንም ቢሆን ስደት ቢሆን አዲስ ገና የሚመጣ አዲስ ፍጥረት እንኳን ቢሆናሉ ከዚህ ፍቅር ምንም ሊለየን እንዳይችል ተረድቻለሁ አለ። ኢየሱስ ጌታ ነው። አያችሁ ትክክለኛ የሆነ የክርስቶስ ኢየሱስ ፍቅር ከነካችሁ ምንም ከፍቅሩ አይለያችሁም። ኢየሱስ ጌታ ነው። ታስታውሳላችሁ ጳውሎስ ከዛ በፊት ሳኦል በነበረ ዘመን የአሳዳጅ እንደነበረ ታውቃላችሁ። አሳዳጅ የነበረውን ጳውሎስ ሳኦልን ወደ ጳውሎስ ቀይሮ ለክርስቶስ ኢየሱስ ወንጌል የሚሳደድ ከሁሉም አብልጦ በመገረፍ የሚበልጥ በመሰደድ የሚበልጥ ስለሱ የሚሞት ስለሱ የሚታረዝ አድርጎ የቀየረው ያቺ በደማስቆ የነካችው ፍቅር ናት። ኢየሱስ ጌታ ነው። ስለዚህ እኔ ዛሬ እንደዚህ ነው ምለው ስለናንተ በኢየሱስ ክርስቶስም ስልጣን ያ ጳውሎስን በደማስቆ የነካው ኢንካውንተር እናንተንም ይንካችሁ። ያ የጳውሎስን ሕይወት የቀየረው ከአሳዳጅነት ወደ ተሳዳጅነት የቀየረው ያ ፍቅር ይንካችሁ። ሃይማኖት አይጠቅምም። በእውነት ነው የምነግራችሁ። ሃይማኖት አይጠቅምም። ጴንጤ መሆንም አይጠቅምም። ኦርቶዶክስ መሆንም አይጠቅምም። የሚጠቅመው ኢየሱስን ራሱን ወዶ በኢየሱስ ፍቅር መነካት ነው። ኢየሱስን ስትወዱት ነው የሱን ሕይወት መኖር የምትችሉት፣ እሱን ደስ ማሰኘት የምትችሉት። ስርዓት አይደለም የሚያድነው። በሱ ፍቅር መነካት ግን ደግሞ ይፈውሳል፣ ለሌሎችም ይተርፋል። ብርሃን ትሆናላችሁ። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስ አዲስ የሆነ ፍቅር ያገኛችሁ። በኢየሱስ ፍቅር ነፍሳችሁ ትነደፍባችሁ። በቃ ከምንም ጋራ የማታወዳድሩት የቱንም ዋጋ እንዴ በብዙ መከራ ውስጥ እኮ ያለፉ በብዙ ርዛት ውስጥ ያለፉ አባቶች ነገር ግን ስለ ፍቅሩ ተሰደዱ። እስጢፋኖስ እየተወገረ የሚያደርጉትን አያውቁምና ይቅር በላቸው የማለት አቅም ያገኘው የነካው ፍቅር ነው።
ኢየሱስ ጌታ ነው። በብዙ መከራ ውስጥ ብዙ ትዕግስት እንዲኖራችሁ በብዙ ጭንቀት ውስጥ እሱን ብቻ ያያያችሁ እንድትሄዱ የሚያደርጋችሁ የነካችሁ ፍቅር ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን የክርስቶስ ኢየሱስ ፍቅር ያገኛችሁ ህይወታችሁን የሚቀይር የሚያጣፍጣችሁ ለትውልድ እንድትሆኑ የሚያደርጋችሁ ለራሳችሁ ኖራችሁ የምታልፉ ብቻ ሳይሆን ስለ ትውልድ ደግሞ የምትኖሩ ኃያላን የሚያደርግ የእግዚአብሔር ፍቅር በልባችሁ ይፍሰስ። ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ይሄንን ቪዲዮ ያያችሁ ያላችሁ ሰዎች ሁሉ በእውነት እኔ ስለናንተ አምናለሁ። ዛሬ በጌታ በኢየሱስ ስም ይሄንን ቪዲዮ ካያችሁ በኋላ ወደ ጸሎት እንደምትገቡ በማመን በኢየሱስ ስም አዲስ የፍቅር ኢንካውንተር ያገኛችሁ። እስከ ዛሬ ተገናኝታችሁት የማታውቁት የኢየሱስ ፍቅር በልባችሁ ይፍሰስላችሁ። ከራሳችሁ አልፎ ለሀገራችሁ፣ ለምድራችሁ፣ ለዘመናችሁ፣ ለትውልዳችሁ ሁሉ ብርሃን እስክትሆኑ ድረስ በኢየሱስ ክርስቶስ ስም ያድምቃችሁ። እጅግ አድርጌ ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። በዚሁ እግዚአብሔር በተናገረን ቃል ላይ ሆነን ደግሞ እንጸልያለን። አብረን እንጸልይ። ጌታ ኢየሱስ አንተ ስምህ እንደሚፈስ ዘይት ነው። በጌታ በኢየሱስ ክርስቶስ ስም ስልጣን የስምህ ዘይት በእኛ ላይ እንዲፈስ ይሄን ቪዲዮ ያዩ ባሉት ላይ እንዲፈስ በጌታ በኢየሱስ ስም ስልጣን እኔ ጸልያለሁ። በኢየሱስ ስም ጌታ ሆይ ካንተ ጋራ ህብረት ማድረግ ያቃታቸው የደከሙ ባክ ያደረጉ እግዚአብሔር ሆይ በተለያየ ስርዓት ውስጥ ያሉ መንበርከክ ያቃታቸው መጸለይ ያቃታቸው ፊትን መፈለግ ያቃታቸው ጉዳይ የያዛቸው ሰዎች ሁሉ በኢየሱስ ስም ይሄንን ቪዲዮ ያዩ አሁን ከፍቅርህ የተነሳ እንድትፈታቸው ነው ጸልያለሁ። መፈታት እንዲሆንላቸው ነው ጸልያለሁ። ጌታ ሆይ በናዝሬቱ ጌታ በኢየሱስ ስም አንተን ከወደዱ እግዚአብሔር ሆይ ከልጅነት ፍቅራቸው በላይ አብልጠው አንተን እንዲወዱ ጌታ ሆይ በኢየሱስ ክርስቶስ ስም ስልጣን በፍቅርህ እንድትባርካቸው ነው ጸልያለሁ። ዛሬ የፍቅርህ ዘይት በልባቸው ይፍሰስ። ከምንም አስበልጠው አንተን እንዲወዱ ከምንም አስቀድመው አንተን እንዲወዱ በኢየሱስ ስም ፍቅርህ እንዲነካቸው ነው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ስልጣን ባንተና በእነሱ መካከል ደግሞ ጣልቃ የገባ የትኛውም የጨለማ አሰራር ቢሆን የነሱ ድካም ቢሆን የሰዎች ሐሳብ ቢሆን ጌታ ሆይ በኢየሱስ ስም ስልጣን ዛሬ ከመካከላችሁ እንዲወጣ ነው ጸልያለሁ። ነፍሳቸው ካንተ ጋራ ትጣበቅ እግዚአብሔር ሆይ እለት እለት ፊትህን መፈለግ እለት እለት ድምጽህን መራብ ካንተ ጋራ መወዳጀት ካንተ ጋራ መቆየት ካንተ ጋራ መሰንበት እንዲሆንላቸው ነው ጸልያለሁ። ጌታ ሆይ በኢየሱስ ስም ስልጣን ባንተ በህልውና ስለባረካቸው ጓደኛ መሆን ስለምትችል ወዳጅ መሆን ስለምትችል ቀኝ እጃቸውን ስለምትደግፋቸው ጌታዬ ሆይ አመሰግናለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። በጣም ወዳችኋለሁ። ለዚህ ቻናል አዲስ የሆናችሁ ሁሉ እንደዚህ ያሉ ጤናማ የመጽሐፍ ቅዱስ ትምህርቶች እንዲደርሷችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ፣ ለሌሎችም ደግሞ ሼር እንድታረጉላቸው በጌታ ፍቅር አሳስባችኋለሁ። ወዳችኋለሁ። ተባረኩ።